ህወሓት ነው መሃል ነበር ተገፍቶ ወደ ዳር ሄደው። ህወሓት ለምን ሄደብኝ ከሆነ እንግዲህ ቴዲ ያኔ አስረው ሲያሰቃዩት ሰንበሬ የሚለውን ዘፈን እስከሚዘፍን ድረስ እንደተገረፈና እንደተሰቃየ ራሱ ነግሮናል። ከጠዋቱ 2 ሰዓት 3 ሰዓት ሊባል በሚችል ደረጃ ረፋዱ ላይ ነው ያለነውና 11 ሰዓት ላይ ከሆነ ያለው ቴዲ ቀስቅሱት። የኢትዮጵያ ጨለማነት ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው ለኛ አይደለም ለሌሎች የሚጠቅም። ለምረቃ ሲደርስ ቴዲ አፍሮ እንኳን አደረሳችሁ ብሎ አንድ ቁራጭ አንድ መስመር አረፍተ ነገር አልጻፈም ማለት ፈጃት 12 ሆና አንድ ነብር ፈጃት ይላል። እንግዲህ አሁን ባለው ሁኔታ 12 ይመስለኛል ያሉት ክልሎች። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው አድዋ ሙዚየም ሲመረቅ ቴዲ አፍሮ በተጋባዥነት እንዲሄድ እንዲቀርብ እንዲገኝ ተጋብዞ አልሄድም ብሎ መቅረቱን ሰምተናል። አድዋ ሲመረቅ ማለት ነው። ለምን ከአጋርነት ወጥተው የባለቤትነት መብት ተሰጥቷቸው በሀገራቸው ጉዳይ ላይ እንዲወስኑ መደረጉ ኢትዮጵያዊነትን ያለመለመ ነው ወይስ ኢትዮጵያዊነትን የገፋ ነው? መብታቸው ሊሆን ይችላል። አደገኛ መሆኑን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን። አገራችን ምናልባት እነዛ ጽንፈኞቹ የአማራ ፖለቲካ ውስጥ ያሉ የከሸፉት የ60ዎቹ አብዮተኞች በዚህ የለውጥ መንግስት ስልጣን ውስጥ ባለመካተታቸው ቴዲ ቅሬታ ያለው ለማቀፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ኢትዮጵያ ጨለማዋ ነግቶ ረፋዱ ላይ መድረሷን እንዲያይ እንመኝለታለን። ያ ካልሆነ ግን ከጽንፈኞቹ ጋር አብሮ እየተተራመሰ መኖር ፈልጎ ከሆነ ነብስ ይማር ቴዲ አፍሮ ብለን መሻገርና ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን ከሰሞኑ እጅግ በጣም አነጋጋሪ ሆኖ የቀጠለውን የቴዲ አፍሮ የቴዎድሮስ ካሳሁንን የሙዚቃ አልበም አስመልክቶ ቴዲ በሙዚቃው ሊያስተላልፈው የፈለገውን መልእክት እንዲሁም ደግሞ ቴዲ አፍሮ ከቀደመ የራሱ ስራዎቹ አንጻር አሁን የመጣው የ6ኛው የቴዲ አፍሮ አልበም ሚዛን የሚደፋ ወይስ ከቀድሞቹ ያነሰ፣ እንዲሁም ደግሞ ቴዲ በሙዚቃው አሁን በሰራው አልበም ሊያስደስተውና ሊያስቀይመው የፈለገው አካል አለ ወይ? በአጠቃላይ የሙዚቃው የህዝብ ተቀባይነትና እንዲሁም ደግሞ የተላለፉት ማለትም ቴዎድሮስ ካሳሁን ያስተላለፋቸው መልእክቶች ምንድን ናቸው? ቴዲ አፍሮንስ የቱ ላይ አገኘ ነው የሚለውን ጉዳይ የምንዳሰስበት ፕሮግራም ይዘን ቀርበናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የሚዲያችን የመሆን መልቲሚዲያ አባል ወይም ደግሞ ሜምበር በመሆን ሳፖርት ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ባነሳነው ሐሳብ ላይ ቴዲን እንዴት አገኛችሁት? አልበሙን እንዴት እንደጠበቃችሁት ነው ወይስ ምን አስተያየት አላችሁ በአልበሙ ዙሪያ ላይ የሚለውን ጉዳይ በኮመንት መስጫው ላይ ልትጽፉልኝ እንደምትችሉ እያስታወቁኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የቴዲ አፍሮ አልበም ሲወጣ እንግዲህ አነጋጋሪነቱ ቀጥሏል። ያው አነጋጋሪነቱ የሚጠበቅ ነው። ቴዲ አፍሮ ካለው የጥበብ ተሰጥኦ ወይም ደግሞ ከዚህ በፊት የሰራቸው ስራዎች በህዝብ ዘንድ ከፍ ብሎ እንዲቀመጥ ያደረጉ እንደመሆናቸው መጠን በዛ ላይ ደግሞ ቴዲ ሙዚቀኛ ብቻ አይደለም፣ አርቲስት ብቻ ወይም ገጣሚ ወይም ድምፃዊ ብቻ አይደለም። ቴዲ አፍሮ ፖለቲከኛም ነው። ስለዚህ የቴዲ ሙዚቃ ሲጠበቅ ከፖለቲካው አንጻር ሊያስተላልፈው የሚችለውን መልእክት በጣም ብዙ ሰዎች በጉጉት ሲጠብቁት እንደነበር ተመልክተናል። በጣም ብዙ ሚሊየን ተመልካች ያገኘ የሙዚቃ አልበም ሆኗል።
እንግዲህ ከፖለቲከኛነቱ አንጻር ራሱ ከሰራቸው ስራዎች ከዚህ በፊት ከሰራቸው ስራዎች አንጻርም እጅግ በጣም በህዝብ ልብ ውስጥ መቀመጥ የቻለ በፍቅር ሙዚቃዎቹ፣ ሀገራዊ ይዘት ባላቸው ሙዚቃዎቹ ንጃ ያስተሰርያልን፣ ዳህላክን፣ ሌሎቹን ብናነሳ ለኔ የቴዲ አፍሮ ማስተርፒስ ያስተሰርያል የሚለው አልበም ነው። በእርግጥ ከሱ ሙዚቃዎች ውስጥ የምጥለው ወይም የምጠላው ሙዚቃ ባይኖረኝም ያስተሰርያልን የሚያክል ግን ለኔ የመጨረሻው ማስተርፒሱ ያስተሰርያል። ከነዛ ስራዎች አንጻር አሁን የሚወጣውም የቴዲ አልበም እጅግ በጣም አነጋጋሪ ሊሆን እንደሚችል ሲጠበቅ ነበር። ከጅምሩ ጀምሮ እንግዲህ ጋዜጣዊ መግለጫ ተከለከለ፣ ቀጥታ ስርጭት ተከለከለ የሚሉ የተለያዩ ፕሮፓጋንዳዎች ነበሩ። እኛም በዛ ጉዳይ ላይ ፕሮግራም መስራታችን ይታወሳል። እኔ በጊዜው ብዬ የነበረው የቴዲ አፍሮ አልበም በሚወጣበት ሚያዝያ 8 ቀን ጠዋት የለቀቅነው ቪዲዮ ነበረ። እዛ ቪዲዮ ላይ እንግዲህ ቴዲ አፍሮ በጠበቅነው በኢትዮጵያዊነቱ ልክ ተቀምጦ እናገኘው ይሆን ወይስ እንዳንዳንድ የዘር ፖለቲካ ፋሽን እንደሆነባቸው አካላት ቴዲም በዘር ፖለቲካ ተጠልፎ ከኢትዮጵያዊነት በታች ወርዶ እናገኘው ይሆን ወይ የሚል ስጋት አንጸባርቄ እንደነበር ታስታውሳላችሁ ብዬ አስባለሁ። እንግዲህ የቴዲን አልበም የራሴን አመለካከት ለመቃኘት ያክል ማለት ለማስቀመጥ ያክል ቴዲ እስከዛሬ ከነበሩት ከራሱ ስራዎች አንጻር ነው ቴዲን ማወዳደረው ከራሱ ስራዎች ጋር ከሌላ ከማንም ጋር ማወዳደረው አርቲስት አይደለም። ለኔ አሁንም ቁጥር 1 አርቲስት ነው፣ ቁጥር 1 ሙዚቀኛ ነው ቴዲ አፍሮ። ግጥሙም ዜማውም በሙሉ የተዋጣለት እንከን የለሽ የሚባል አርቲስት ነው ለኔ ቴዲ አፍሮ። ስለዚህ ከዛ አንጻር ከራሱ ስራዎች አንጻር ሳወዳድረው የአሁኑ አልበሙ በተወሰነ መልኩ ሚዛን ከመድፋት ይልቅ ካለፈው ስራዎቹ አንጻር ሳወዳድረው ወርዶ ያገኘሁት ወይም ደግሞ በልኩ በጠበቅኩት ልክ ያላገኘሁት አልበም ሆኖብኛል። እናንተ እንዴት ተመለከታችሁት? እንግዲህ የእናንተን አስተያየት ልጽፉልኝ ትችላላችሁ። እኔ ግን ከዜማ ቅንብሩ ሬጌዎቹ ራሳቸው የተቀናበሩበት መንገድ፣ የሚያስተላልፉት መልእክት፣ ዜማው በአጠቃላይ እስከዛሬ እኔ ከለመድኩት የቴዲ አፍሮ ሙዚቃ አንጻር የሆነ በችኮላ በጥድፊያ የተሰራ ወይም ደግሞ 8 ዓመት ሙሉ ፈጅቶ የመጣ ሳይሆን የይድረስ የተሰራ አይነት ነገር የሚመስል ነገር ያለበት እንደጠበቅኩት የማቀውን አይነት ግጥምና ዜማ የማቀውን አይነት ቴዲ አፍሮ ያላገኘሁበት አልበም ነው። ከዚህ አንጻር ያለኝ አስተያየት ከቴዲ አልበም ከራሱ ከቀደሙት ስራዎቹ አንጻር ሲወዳደር ይሄኛው ለኔ እዚህ ግባ የሚባል ሆኖ አላገኘሁትም። ብዙ ሰዎች ወደውታል፣ ወደነዋል ሲሉም እየሰማሁ ነው። አንዳንዶቹ ቴዲን ላለማስቀየም አይነት ነገር ቴዲ በቃ አክቹአሊ እኔም ብዙ ጊዜ ላለው ቴዲ አፍሮ እንኳን አይደለም ሙዚቃ ግጥምና ዜማ አቀናብሮ አይደለም ትንፋሹን ብቻ ቀርጾ ቢያወጣ የማዳመጥ ሰው ነኝ እላለሁ እኔም ብዙ ጊዜ። ከዛ አንጻር አሁንም ከራሱ ስራ አንጻር ነው ማወዳደረው እንጂ ከሌሎች አርቲስቶች አንጻር አይደለም። ከራሱ ስራ አንጻር ግን የአሁኑ ስራው ትንሽ ዝቅ ያለ ሆኖ አግኝቼዋለሁ። ይሄ የሆነበት ምክንያት ብዬ ሳስብ ደግሞ ቴዲ በዚህ አልበሙ በፖለቲካ እሳቢዎቹ ላይ በተቃውሞ ወገን ያለውንም ላለማስቀየም ይሄኛው አሁን የለውጡን መንግስት ይደግፋል የሚባለውን አካልም ሌላውን ኢትዮጵያዊም ላለማጣት መሀል ላይ የሆኑ ሰዎችን ለማስደሰት በሚፈልግ አይነት ሲደክም እንደነበር ያየሁበት አልበም ነውና በዚህ ውጥረት ውስጥ ስለሆነ ይመስለኛል ሌሎቹ የፍቅር ዜማዎቹም ሌሎቹም የተዋጣለት ሊሆኑ ያልቻሉት ለዛ ይመስለኛል። እና ሁለቱንም ወገን ላለማጣት በአንድ በኩል ነዳስጣል እያለ ሀገሬ ሞታለች፣ ሀገሬ ሞተበት የቴዲ ያለቅሳል አይነት ነገር እያለ ሙሾ ሲያወርድ ሲያለቅስ አሁን ያለንበትን ፈተና አሁን ያለንበትን መከራ ብቻ ሳይሆን ኦሬዲ ሀገሬ ሞታለች ሀገር ሞታለች እያለ የዘፈነበትን ተመልክተናል። ከዛም ዝቅ ስንል ወይም ደግሞ ከዛ ቀጥሎ ያለውን ደግሞ ስንመለከት ሌላ የሀገር ዘፈን የዘፈነበትን እሱን ስንመለከት ደግሞ ኢትዮጵያ እንዳማረባት የለበሰችው ቀይ ጥለት እንዴት እንደሚያምርባት እያለ ሲያምርባት እያለ የዘፈነውንም ሙዚቃ ተመልክተናል። እንዲሁም ሊነጋ 11ኛው ሰዓት ላይ እንገኛለን እያለ ጀንበር የሚለውን ሙዚቃ የሰራበትንም ተመልክተናል። እነዚህ ነገሮች ስንመለከት እንግዲህ በጣም ጽንፍ የረገጠ ሀገሬ ሞታለች የሚል
የተቃውሞውን ጎራ ለማስደሰት የሚፈልግ የሚመስል በዚህኛው ሳይድ ደግሞ አሁን ኢትዮጵያ ያለችበትን ቁመና ኢትዮጵያዊነት እያበበ መሆኑን ኢትዮጵያዊነት እያማረበት መሆኑን ኢትዮጵያ እያደገችና እያማረባት እየወዛች እየደመቀች እየሄደች መሆኗን የተናገረባቸው ሁለት ጫፍና ጫፍ ያሉ ሙዚቃዎችን ተመልክተናል። ይሄ እንግዲህ በተለይ ዳስጣል የሚለውን ሙዚቃ በተቃውሞ ጎራ ያሉ ሰዎች ራሳቸው በሚፈልጉት መንገድ ሊተነትኑት ሲሞክሩ እየተመለከትን ነው። አክቹአሊ ለነሱም የሚሆን ዘፈን ስለዘፈነላቸው ማለት ነው። እኔም መጀመሪያ ፈርቼው እንደነበረ ቴዲ አፍሮ በነዛ በከሸፉት በተሸናፊዎቹና አንድም የድል ታሪክ በሌላቸው አሁንም የሽግግር መንግስት በሚሉ አሁንም የስልጣን ጥም ባሰከራቸው ሰዎች ፖለቲካ ተጠልፎ አሁን ያለው ነባራዊ ሁኔታ እውነታውን ያላገናዘበ ሙዚቃ ያወጣ ይሆን ወይ የሚል ስጋት ነበር ሳነሳ የነበረውና ከዛ አንጻር ባልኩት ልክ ነው ያገኘሁት። ቴዲ ከዚህ በፊት ለውጡ ከመጣ ወዲህ የለቀቃቸውን ሁለት ነጠላ ዜማዎች እንኳን ስንመለከት በተቃውሞ ጎራ የዘፈናቸው እንደነበሩ እናስታውሳለን። እንግዲህ በዚህ መጓተት ውስጥ ስለነበረ ይህኛውንም የተቃውሞውን ጎራ የጽንፈኛውን ጎራ ላለማጣት በዚህኛው ሳይድ ደግሞ አሁን የለውጡን መንግስት የሚደግፈውን ኢትዮጵያ እያደገች ነው፣ ኢትዮጵያ እየበለጸገች ነው፣ ኢትዮጵያ ወደ እድገቷ እየሄደች ነው ብሎ የሚያምነውንና ከመንግስት ጎን የቆመውን ኢትዮጵያም ላለማጣት በሚመስል ደረጃ የራሱን ውስጡን ልቡን አዳምጦ ሳይሆን ማንን ምን ብዬ ላስደስት በሚል የስሜት መጓተት ውስጥ እንደነበር በሚያስታውቅ ሁኔታ የተዋጣለት ሙዚቃ ለመዝፈን እስኪቸግረው ድረስ የደረሰበት አልበም እንደሆነ ተመልክተናል። ኢትዮጵያዊነትን አወድሷል፣ ኢትዮጵያዊነትን አድምቋል፣ ኢትዮጵያዊነት አብቧል ብሏል። በዚህ ደግሞ አልፎ ደግሞ ዳስጣል በሚለው ሙዚቃ ደግሞ ሀገሬ ሞታለች፣ ስለዚህ ዳስጣሉልኝና ሙሾ ላውርድ ሲልም ተመልክተናል። ይሄንን እንግዲህ እነዛ በተቃውሞ ጎራ ላይ ያሉ ሰዎች ቴዲ በቀጥታ ከመንግስት ጋር ጥላቻ ላይ እንዳለ፣ ጸብ ላይ እንዳለ፣ በተለይ ከዶክተር አብይ ጋር በቀጥታ ልዩነት እንዳላቸው በሚያሳብቅ መልኩ አሁን የለውጡ መንግስት ጠላት እንደሆነ ቴዲ አፍሮ መንግስትን በጠላትነት እንደሚያዩ ቴዲም ደግሞ አሁን ያለውን መንግስት እንደማይወድ እንደማይደግፍና እንደ ጠላት እንደሚተያዩ በሚያሳብቅ ሁኔታ ነው እየተጠቀሙበት ያለው። ነገር ግን ቴዲ አፍሮ የለውጡ መንግስት ደጋፊ ነው ወይ በመጀመሪያ ደረጃ የሚለውን ስንመለከት ቴዲ ገና ለውጡ እንደመጣ ሰኔ 16 2010 ዓመተ ምህረት እነ ስዩም ተሾመ ባቀናጁትና በጠሩት ሰላማዊ ሰልፍ ላይ ስዩም ተሾመ በጀመረው ማለት ነው እሱ በጀመረው ከዛ በኋላ ሌሎቻችንን በተከተልነው ሰኔ 16 የዶክተር አብይ የለውጡ መንግስት የድጋፍ ሰላማዊ ሰልፍ በሚል ጥሪ ሲደረግ አንዱ ይሄንን ድጋፍ ሳፖርት አድርጎ የዶክተር አብይን የለውጥ መንግስት እንድትደግፉ መላው ኢትዮጵያን ጥሪ አደርጋለሁ ብሎ በደብዳቤ አሳውቆን እንደነበር እናስታውሳለን። ዳት ሚንስ እንግዲህ ቴዲ በቀጥታ የለውጡ መንግስት ደጋፊ ነበር ማለት ነው። ስለዚህ የለውጡ መንግስት ደጋፊ ከነበረ አሁን ቴዲ የዶክተር አብይ ተቃዋሚ ነው ወይስ በአጠቃላይ የለውጡን መንግስት እንደገና ከደገፈው በኋላ መቃወም ጀምሯል? ወይስ የለውጡን መንግስት ብቻ ሳይሆን ፐርሰናሊ ከዶክተር አብይ ጋር ልዩነት አላቸው የሚለውን ጉዳይ ስንመለከት ለምን ከዶክተር አብይ ጋር ለምን ልዩነቱ ተፈጠረ? ለምን እንደ ጠላት ሊተያዩ ቻሉ? ሌሎቹ ተቃዋሚ ጎራ ላይ ያሉ ሰዎች እንደሚሉት ማለት ነው። ቴዲ የሚፈልጋት ኢትዮጵያ የትኛዋ ነች የሚለውን ነገር ስንመለከት እንግዲህ ቴዲ ኢትዮጵያዊነት ረቂቅ ነው ይላል። በሆነ ኢንተርቪው ላይ ኢትዮጵያ የሚለውን አልበም እንዳወጣ ኢትዮጵያዊነት ረቂቅ ነው፣ እናም ኢትዮጵያዊነትን ማዳን ያስፈልጋል የሚል ኢንተርቪው ሰጥቶ ነበር። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው። እንግዲህ ቴዲ ሲናገር እንደሰማችሁት ኢትዮጵያዊነትን ማዳን ያስፈልጋል። በጣም በሚገርም ሁኔታ ውጭ ሀገር ተቀምጠው
የተባበሩ ህዝቦች የሰሩትን ሀገር ትሩፋት የተካፈሉ ዜጎች ነገር ግን እኛን በጋራ እንዳንኖር የሚከፋፍሉን ሰዎች አሉ ካለ በኋላ ኢትዮጵያዊነት በጣም ረቂቅ መሆኑን ይህንን ኢትዮጵያዊነት ማዳን እንደሚገባ አጽንኦት ሰጥቶ ሲናገር ነበር። በሙዚቃዎቹም በተደጋጋሚ የምንሰማው ኢትዮጵያዊነት የቴዲ ኢትዮጵያ ያቺ ናት፣ ሁሉም በአንድነት ያቀፈችው፣ ሁሉም በህግ የበላይነትና በእኩልነት የምትመራ፣ ልጆቿን በእኩልነት የምታይ፣ ለሁሉም ዜጎች ፍትሃዊ የሆነችና የበለጸገች ያደገች ኢትዮጵያን ለማየት ህልም እንዳለው ሳይናገር ከሙዚቃዎቹ ብቻ በዚህ በኢንተርቪው ብቻ ሳይሆን ከሙዚቃዎቹ መረዳት የምንችልበት እድል አለ። ይሄ ከሆነ ኢትዮጵያዊነትን እናድን ያለው ቴዲ አፍሮ ከማን ነበር የሚለውን ጉዳይ ስናነሳ እንግዲህ ኢትዮጵያዊነትን 27 ዓመት ሙሉ በባንክ፣ በታንክ፣ በወታደራዊ ኃይል፣ በደህንነት፣ በመከላከያ፣ በበጀት እንዲሁም ደግሞ በውጭ ዲፕሎማሲ በውጭ በዓለም በሀያላን አገራት ሁሉ ተደግፎ ኢትዮጵያን የሚያፈርስ ስትራቴጂና ፖሊሲ እየተከተለ በዘር ፌዴራሊዝም ሀገርን ከፋፍሎ መከፋፈሉ ብቻ ሳይሆን እርስ በርሳችን እንድንጠላላ አንድ ከሚያደርገን ነገር ይልቅ ልዩነታችንን እያጎላ ኦሮሞና አማራ እርስ በርሳቸው ሌላ ነዳጅ ሳያስፈልግ የሚቀጣጠሉ ኃይሎች ናቸው፣ እንዴት እነሱ እሳትና ጭድ አንድ ላይ ሊቆም ይችላል ብለው እስኪናገሩ ድረስ ኢትዮጵያን ለማፍረስ 27 ዓመት ሙሉ ሲሰራ የኖረው ኢትዮጵያዊ ነኝ ብሎ መናገር ወንጀል የነበረበት በየመታወቂያችን ብሔርና ዘር እየተለየ የሚጻፍበት ያ ብሔርና ዘር እየተለየ ደግሞ ኮንዶሚኒየም የሚታደልበት የተለያየ ጥቅማ ጥቅም የሚሰጥበት ማግለል የተፈለገው የሚገለልበት መታወቂያችን ላይ በተጻፈው የብሔር ማንነት አማካኝነት ማለት ነው። ይህን ሁሉ ድርጊት ይሰራ የነበረው ኢትዮጵያዊ ነኝ ብሎ ማለትን ወንጀል አድርጎት የነበረው ህወሓት የሚባለው የሽብር ቡድን ነው። ስለዚህ ከዚህ የሽብር ቡድን ነው ኢትዮጵያን እናድናት ብሎ የነበረው ማለት ነው ቴዲ አፍሮ። ኦኬ ህወሓት አሁን አለ ወይ? ኢትዮጵያን ለማፍረስ 27 ዓመት ሙሉ ሲሰራ የነበረው ኢትዮጵያዊነትን ወንጀል አድርጎ የነበረው ኢትዮጵያውያንን ሲያስር፣ ሲገድል፣ ሲገርፍ፣ ሲያሰድድ የነበረው የኢትዮጵያን ሀብት ሲመዘብርና ሲጨፈጭፍ የነበረው አሸባሪ ቡድን ዛሬ አለ ወይ የሚለውን ጥያቄ ቴዲ አፍሮ መመለስ ያቅተዋል ብዬ አላስብም። ህወሓት ዛሬ የለም። ያ ገዳይ፣ ያ አሸባሪ፣ ያ የህዝብና የሀገር ጠላት የሆነ ቡድን ዛሬ የለም። ስለዚህ ኢትዮጵያ ቢያንስ ከህወሓት የጥፋት እልቂት ስለዳነች ነው ሰኔ 16 ዓመተ ምህረት የለውጡ መንግስት ሲመጣ ደግፋችሁ ቁሙ ብሎ ቴዲ አፍሮ ራሱ ደብዳቤ ጽፎ የለጠፈልን እኛም ዶክተር አብይን ለመደገፍ የወጣ ነውና የለውጡ መንግስት በሁለት እግሩ እንዲቆም አስተዋጽኦ ካደረጉ ሰዎች መካከል አንዱ ቴዲ አፍሮ ያንን የድጋፍ ሰልፍ በማስተባበር ህዝቡ ከዶክተር አብይ ጎን ከለውጡ መንግስት ጎን ያለ መሆኑን ለዓለም ያሳየንበት በጣም ወሳኝ መታጠፊያ ነበር ሰኔ 16። ስለዚህ ኢትዮጵያዊነትን ከዛ ከጥፋት አድኖ ዛሬ ኢትዮጵያ ያለችበትን እንደሚመለከት ሰው ሊያጠፋት የነበረው አሸባሪው ህወሓት እየሞተ ሊገድላት የነበረችው ኢትዮጵያ ደግሞ እየዳነች ባለችበት በአሁኑ ወቅት ቴዲ አፍሮ ሀገር ከሞተ የት ሄዶ ይለቀሳል የሚል ዘፈን አውጥቷል። አሁን ሀገር እየሞተ ነው ወይ የሚታየው ለቴዲ? እውነት አሁን ኢትዮጵያ እየሞተች ነው ወይ? አሁን ኢትዮጵያ ሞታለች ነው የሚለው። እንደውም እሱ ሀገር ሞቷል፣ ሀገር የሞተበት የት ሄዶ ያለቅሳል እያለ ነው የሚያቀነቅነው። እንዴት ነው ሀገር ሞታለች የሚባለው ወይም ኢትዮጵያዊነት ሞቷል የሚባለው እንዴት ሆኖ ነው የሚለውን ጉዳይ በደንብ አጽንኦት ሰጥቶ ማየትና መመርመር ያስፈልጋል። ኢትዮጵያዊነት የሚለው ጽንሰ ሐሳብ የቴዲ አፍሮ ብቻ ሳይሆን የለውጡ መንግስት በተለይም ደግሞ የዶክተር አብይ ዋና የትግል ዓላማ የራዕይ መዳረሻ እንደሆነ ገና ጠቅላይ ሚኒስትር ሆኖ አብቹ እንደተሾመ ፓርላማ ላይ ያደረገው ንግግር የሁላችንም ልብ የገዛ እንደነበርና ኢትዮጵያዊነት ከ27 ጊዜ በላይ በዛ ንግግር የተጠቀሰበት ዘመን አልነበረም። ከ27 ጊዜ በላይ ዶክተር አብይ በዛ የፓርላማ ንግግሩ ኢትዮጵያዊነትን አንስቷል። ስለዚህ ከዚያም በኋላ ባለው የለውጥ ሂደት ከኢትዮጵያዊነት ያነሰ ነገር ሲያደርግ ተመልክተናል ወይ? ኢትዮጵያዊነት ማለት ምን ማለት ነው? ከቴዲ ህልም አንጻር
እንግዲህ ቴዲ ኢትዮጵያዊነትን ይመኛል፣ ከዘር ፖለቲካ እንውጣ ይላል፣ የዘር ፖለቲካ አጥፊ ነው ይላል። ኦኬ፣ ስለዚህ አሁን ያለው የለውጥ መንግስት ዘረኝነትን የሚያበረታታ ወይስ ኢትዮጵያዊነትን የሚደግፍ የቱ ነው የሚለውን ነገር ስንመለከት ከመታወቂያችን ጀምሮ ብንነሳ ያ በዘር ማንነት እየተለየ አማራ፣ ኦሮሞ፣ ጉራጌ፣ ወላይታ እየተባለ መታወቂያችን ላይ ይጻፍ የነበረው ኢትዮጵያውያን ዛሬ አንድ ኢትዮጵያ የሚል ኢትዮጵያዊ የሚል ማንነት መታወቂያችን ላይ እየተጻፈበት ያለበት ጊዜ ላይ ያለ ነው። ይሄ ቀላል ነገር አይደለም። ኢትዮጵያዊነት እየተመለሰ ነው፣ ከሞት እየዳነ ነው። ኢትዮጵያዊነትን እናድን ብሎ እንደተናገረው ቴዲ አፍሮ ኢትዮጵያዊነት ቢያንስ በእያንዳንዱ ዜጋ መታወቂያ ላይ በመጻፉ እያንዳንዱ ዜጋ ኢትዮጵያዊነቱን እንደገና አግኝቶታል፣ ተቀብሎታል ማለት ነው። ያኔ እኔ ከአማራና ከኦሮሞ መወለድ ነኝ፣ ከሶማሌና ከአፋር ከወላይታና ከሲዳማ ነው መወለደው፣ መታወቂያ ላይ ማንኛው ብሔር ነው የሚጻፈው ብለው የጠየቁ ሰዎች ተገለዋል፣ ተገርፈዋል፣ ተሳደዋል። እኔ በኢትዮጵያዊነቴ ነው መታወቅ የምፈልገው፣ የብሔር ማንነት እንዲጻፍብኝ አልፈልግም ያሉ አክራሪ፣ ጽንፈኛ ወይም አድሃሪ ወይም ደግሞ ትምክተኛ ምናምን እየተባሉ ኢትዮጵያዊነትን ለማሸማቀቅ በጣም ብዙ ነገር ሲደረግ እንደነበር እናስታውሳለን። በዚህ ጉዳይ የተገረፉ፣ የተገደሉ፣ የተኮላሹ ሰዎች አሉ። ስለዚህ ኢትዮጵያዊ የሚለው ማንነት መታወቂያችን ላይ መጻፉ ኢትዮጵያዊነት ከሞት ለመዳኑ አንዱና ዋናው ማሳያ ነው። ከዛ ሲቀጥል ለሰው ልጅ ብቻ ሳይሆን ለኛ ብቻ ሳይሆን ለመኪኖች ብሔር ሰጥቶ የነበረው ህወሓት ለመኪኖች የአማራ ክልል የአማራ መኪኖች፣ የኦሮሞ ኦሮ የሚል ታርጋ፣ አማ የሚል ታርጋ፣ ትግራይ ትግ የሚል ታርጋ፣ ደቡብ ህዝቦች የሚል ታርጋ ለመኪኖች ሁሉ ብሔር ሰጥቶ የነበረው ህወሓት የሚባለው የሽብር ቡድን ተሸንፎ ከሄደ በኋላ አሁን በሁሉም መኪኖች ላይ ኢትዮጵያ የሚል ታርጋ እየተጻፈ እየተለጠፈ ለመሆኑ መቼም መንገድ ትራንስፖርት እየሰራ ያለውን ስራ ቴዲ አፍሮ ሳያውቀው ሳያየው ቀርቷል ብዬ አላስብም። ይሄ ለመኪኖች የተሰጠው ብሔር እየተነሳ ወደ ኢትዮጵያዊነት እየተመለሱ የትኛውም ክልል ላይ ስትንቀሳቀስ መኪና ይዘህ የአማራ ክልል መኪና ነው፣ የኦሮሚያ ክልል መኪና ነው የሚል መለያ እንዳይኖርና አንዱን ሹፌር አንዱን መኪና ለይቶ ለመጉዳት ለመቅጣት አላስፈላጊ እርምጃ ለመውሰድ የሚያመቻቸውን የዘር ማንነት ለይቶ በማንሳት በማውጣት ሁሉም መኪኖች በኢትዮጵያዊ ታርጋ ኢትዮጵያ በሚል ታርጋ እንዲታወቁ እየተደረገ ያለበት ሁኔታ ነው ያለው። ይሄ ኢትዮጵያዊነት እየዳነ ስለመሆኑ ማሳያ ሊሆን አይችልም ወይ የሚል ጥያቄ እናነሳለን። ከዘር ፌዴራሊዝም ለመውጣት የሀገራዊ ምክክር ኮሚሽኑ አንዱ እየሰራ ያለው የክልሎች አወቃቀር እንዴት ይሁን፣ በዘርና በቋንቋ የተደራጀው ፌዴራሊዝም እየጠቀመን ነው እየጎዳን? ኢትዮጵያውያን በዘርና በቋንቋ ተከፋፍለን ባለንበት በአሁኑ ጊዜ ወይም ወያኔ በገዛበት በ27 ዓመት ምን አተረፍን? እንደ ጠላት ከመተያየት አንዱ ክልል ውስጥ ያለው የዛ ክልል ተወላጅ ያልሆነ ሰው እንደ ባዕድና እንደ ባዳ ከመታየት ያተረፈው ሌላ ነገር አለ ወይ? የክልል ፌዴራሊዝም አንዱ ኦሮሚያ ክልል ወይም አማራ ክልል ተብሎ የተሰየመው ለምሳሌ ኦሮሚያ ክልል የኦሮሞዎች ነው። በዛ ክልል ውስጥ ያሉ ሌላ ቋንቋ ተናጋሪዎች በሙሉ እንደ ከሌላ ቦታ እንደመጤ ነው የሚታዩት እንጂ የዛ ክልል ባለቤቶች አይደሉም። ይሄን የሚደነገገው ደግሞ የክልሉ ህገ መንግስት ነው። ለምሳሌ የቤንሻንጉልን ህገ መንግስት ብንመለከት የቤንሻንጉል ጉሙዝ ክልል ባለቤቶች 5 ብሔሮች ናቸው ይላል። ጉሙዝ፣ ሽናሻ፣ ምናምን መጀንገር ምናምን ብሎ የሚጠራቸው 5 ብሔሮች አሉ። ከነዛ ብሔሮች ውጪ ያለው በዛ በቤንሻንጉል ጉሙዝ ውስጥ የሚኖረው ኢትዮጵያዊ በሙሉ መጤ እንጂ የዛ ክልል ባለቤት አይደለም ማለት ነው። ስለዚህ ይሄ የዘር ፌዴራሊዝም እርስ በርስ እንድንጠፋፋና እንድንበላላ የሚያደርግ እንጂ ሌላ ጥቅም ስለሌለው በሀገራዊ ምክክር ኮሚሽኑ ኢትዮጵያውያኖች በሙሉ ተወያይተውበት ድምጽ ሰጥተው ሀሳባቸውን አቅርበው እንዴት አይነት የክልል አወቃቀር ይኖር በሚለው ጉዳይ ላይ ሀገራዊ ምክክር ኮሚሽኑ እንዲወስን በሂደት ላይ ያለ ጉዳይ ነው። የዘር ፌዴራሊዝምን ለማስቀረት እየተካሄደ ያለበት ሁኔታ አንቀጽ 39 የሚባል አፍራሽ አንቀጽ ከህገ መንግስቱ እንዲፋቅ፣ ሌሎችም መሻሻል ያለባቸው የህገ መንግስቱ ላይ ያሉ በተለይ በዘርና በቋንቋ ላይ ያተኮሩ ዜጎች እርስ በርስ እንዳንዋደድ አብረን እንዳንኖር የሚያደርጉ አንቀጾች እንዲሻሻሉ የሀገራዊ ምክክር ኮሚሽኑ እየተሰራበት ያለበት ሂደት ነው።
ይሄ ሁሉ የሚያሳየው ኢትዮጵያዊነትን እንደገና ለመገንባት ስራ እየተሰራ መሆኑን ነው ወይስ ኢትዮጵያዊነት እየጠፋ ስለመሆኑ ነው የሚያሳየው? ቴዲ ዳስጣል በሚለው ሙዚቃው ላይ ምን አንስቷል? በፍቅር ጠርተው ከዳር እስከ ዳር ይላል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ይላል። አሁን ራሽናል የሆኑ ሰዎች አሉ ማለት ነገሮችን በምክንያት ማየት የሚፈልጉ ቴዲንም ስለሚወዱት ስለሚያከብሩት፣ ለምሳሌ ሲሳይ አጌና እኔ በጣም የምወደው ወዳጄ ነውና በጣም ጥሩ ትልቅ ኢትዮጵያዊ ስለሆነ ማለት ነው። ሲሳይም ስዩም ተሾመም የቴዲ አፍሮን በቃ አይተውታል፣ ችግሩን ገብቷቸዋል። ነገር ግን ይሄ አቆሙን ከዳር የሚለውን ነገር ያነሱት ከምን አንጻር ነው ያዩት? እነሱ በዚህ በኮሪደር ልማት ተፈናቅለው ወደ ዳር የተገፉትን ዜጎች ለማለት ነው የፈለገው የሚል ነው ሲናገሩ የሰማኋቸው። ለኔ ግን እንደዛ አይመስለኝም። እኔ እንደዛ አይደለም የምረዳው። ምክንያቱም በኮሪደር ልማቱ ምክንያት በኮሪደር ልማት ተነስተው ከመሃል ከተማ ለምሳሌ ከካሳንቺስ የተነሱ ሰዎች ወደ አያት አራብሳ ወይም ወደ ቦሌ አራብሳ ምናምን መሄዳቸውን ተመልክተናል። እዛ አካባቢ ቤት ተሰርቶላቸው ኮንዶሚኒየም ተሰጥቷቸው እየኖሩ መሆናቸውን የካሳንቺስ ሰፈር ነዋሪዎች ወይዘሮ አዳነች አቤቤ ራሳቸው ሂደው ሲጎበኙ ተመልክተናል። ከካሳንቺስ ወጥተው ወደ ዳር የተገፉት እነሱ ናቸው እንግዲህ መገፋት ከሆነ። ነገር ግን እነሱ ከመሃል ተነስተው ወደ ዳር ሲሄዱ እነሱ በነበሩበት ቦታ ላይ ሌላ ዳር የነበረ መሃል የገባ አካል አለ ወይ? እነሱን አስወጥተው እነ ወይዘሮ አዳነች እነ ዶክተር አብይ ካሳንቺስ የነበሩ ነዋሪዎችን አስወጥተው ሌላ ነዋሪ ከሌላ ቦታ አምጥተው አስቀምጠዋል ወይ? እንግዲህ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚለው ቴዲ አፍሮ እንግዲህ ከመሃል የወጣው ሲወጣ ከዳር የነበረው ወደ መሃል እንዲገባ መደረግ አለበት አይደለም? በሱ እሳቤ መሰረት እነ ሲሳይም እንዳሉት በኮሪደር ልማቱ ምክንያት ከሆነ ይህ ዘፈን የተዘፈነው መሃል የገባው አካል ማን ነው? በእነዛ በተነሱ ሰዎች ቦታ የተተካው ማን ነው? ካሳንቺስን ስንመለከት በጣም ትልልቅ ሪል ስቴቶች፣ በጣም ትልልቅ ሆቴሎች እና ደግሞ ፓርኮች እና ሌሎች መዝናኛዎች ናቸው የተሰሩበት። ይሄ በሆነበት ሁኔታ በተነሱት ሰዎች ምትክ ሌላ ከሌላ ቦታ መጥቶ የተተካ ዳር ላይ የነበረ ወደ መሃል የገባ ሳይኖር ለነሱ ይሆናል ይሄ ዘፈን ብዬ አልመለከትም፣ አልገምትም። ቴዲ ማለት የፈለገው እኔ እንደሚገባኝ ጽንፍ የረገጠ ፖለቲካ አለ ማለት ይሄ ከኛ ሰፈር ካልሆነ መሪዎቹ ወይም ደግሞ ጠቅላይ ሚኒስትር ዶክተር አብይ እኛ ከምንፈልገው ወገን ካልሆነ ወይም ቴዲ እንደሚለው ከዳር በፍቅር ጠርቶ ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚለው እንግዲህ ከለውጡ መንግስት በፊት የነበረው ህወሓት ነው መሃል ነበር ተገፍቶ ወደ ዳር ሄደው። ህወሓት ለምን ሄደብኝ ከሆነ እንግዲህ ቴዲ ያኔ አስረው ሲያሰቃዩት ሰንበሬ የሚለውን ዘፈን እስከሚዘፍን ድረስ እንደተገረፈና እንደተሰቃየ ራሱ ነግሮናል። ህወሓት ለምን ተገፋ ከሆነ ጥያቄው ሌላ ብዙ የሚያነጋግረን ጉዳይ ሊኖር ነው ማለት ነው። ነገር ግን ተገፉ የሚላቸው አካላት አሉ። ቴዲ እነማን ናቸው የሚለውን ጉዳይ እኔ እነከሌ ማለት አልፈልግም። ነገር ግን ተገፉ የሚላቸው በዚህ ስልጣን ውስጥ ያልታቀፉ ወይም ደግሞ ከማዕከላዊ መንግስቱ ተገፍተው ወጥተዋል ብሎ የሚያስባቸው አካላት አሉ። ምናልባት እነዛ ጽንፈኞቹ የአማራ ፖለቲካ ውስጥ ያሉ የከሸፉት የስልሳዎቹ አብዮተኞች በዚህ የለውጥ መንግስት ስልጣን ውስጥ ባለመካተታቸው ቴዲ ቅሬታ ያለው ይመስላል። እና ከቴዲ አንጻር ስንመለከተው ደግሞ እንደ ኢትዮጵያዊ የሚያስብ በኢትዮጵያዊነቱ የምናውቀው ሰው ከሆነ ቦታ አሁን ዶክተር አብይ ከኦሮሚያ ስለመጣ ወይም የኦሮሚያ መሪዎች ስለሆኑ አሁን ያሉት የኦሮሞ መሪዎች ስለሆኑ ከኦሮሞ የወጡ መሪዎች ስለሆኑ ያሉት እነሱ በፍቅር ጠርተውን መሃል ገቡና እኛን ከዳር አቆሙን የሚል እሳቤ ከቴዲ አፍሮ ይኖራል ብዬ ገምቼ አላውቅም። እኔ በኢትዮጵያዊነቴ የማምነው ለኢትዮጵያ የሚሰራ የትኛውም አካል ከየትም ቦታ ይምጣ ብቻ ኢትዮጵያዊነትንና ለኢትዮጵያ የሚጠቅም ነገር ይዞ እስከመጣ ድረስ መሪ ነው ብዬ እቀበላለሁ። ህወሓትን የተቃወምነው ዘረኛ ስለሆነ የአንድ ብሔር የበላይነትን ያሰፈነ በዛ ላይ ኢትዮጵያን አብረን እንዳንኖር በዘርና በቋንቋ እየከፋፈለ በጥላቻ እያስተዳደረ ሀገር ለማፍረስ ሲሰራ የነበረ ቡድን ስለሆነ ነው። እንደ ዶክተር አብይ አይነት ራዕይ ያለው መሪ ግን ከየትም
ቢመጣ ዳር ስለነበሩ እነሱ መሃል ስለመጡ እኔ ካለሁበት እኔ ከወጣሁበት ሰፈር ወይም እኔ ከምፈልገው እኔ ከምናገረው ቋንቋ ስላልመጣ ወይም ደግሞ ስላልሆነ ከኔ ሰፈር ስላልሆነ እነሱ መሃል ገብተው እኔን ገፉኝ ብዬ ልናገር የምችልበት እድል የለም እና የተገፋው ማን ነው የሚለውን ጉዳይ ቴዲ አፍሮ ማብራራት ያለበት ይመስለኛል። ማን ነው የተገፋው አካል? የለውጥ መንግስት ሲመጣ ህወሓት ተገፍቷል። ህወሓት ለምን ተገፋ ከሆነ እሱ ላይ ገና ብዙ ምን ጠያየቀው ነገር አለ ማለት ነው። ነገር ግን ቴዲ መሃል ሀገር ነው ያለው፣ አሁንም መሃል ነው ያለው እና እንዴት ነው መሃል ገቡና አቆሙን ከዳር የሚለው እሳቤ ከኦሮሞ ህዝብ አንጻር ከሌላው ህዝብ አንጻር እንዴት ይታያል? እንዴት አስቦት ነው ቴዲ እንደው ጽንፈኞችንም ለማስደሰት ላለማጣት የገበያ ፕሮሞሽንም ከሆነ ከገቢም አንጻር አስቦት ከሆነ ሁለቱንም ወገን ይዞ ካሴቱን ለመሸጥ አስቦትም ከሆነ ከቴዲ አንጻር እንደዚህ አይነት ገንዘብ ኦሪየንትድ የሆነ አይዲያ ይኖራል ብዬ አላስብም እና አንዳንድ በጣም ጽንፍ የረገጡ ግጥሞች ውስጡ አሉ። አንደኛ ሀገር አሁን እየሞተች አይደለም ያለችው፣ እኛ የምናየው ሀገር እያደገች እየበለጸገች እንደሆነ ነው የምናየው። ቴዲ እንዴት አይቶት ነው ሀገር እየሞተች ነው፣ ሀገር ሞታለች፣ ሀገር ሲሞት የት ሄዶ ይለቀሳል ብሎ ያለው እንዴት አስቦት ነው? ሁለተኛ መሃል ገቡና አቆሙን ከዳር ያላቸው ኢትዮጵያውያን አይደሉም ወይ? ኢትዮጵያዊነትን አይደለም ወይ አንግበው የመጡት? ራዕያቸው ኢትዮጵያዊነት አይደለም ወይ? እየሰሩ ያሉት ለኢትዮጵያ አይደለም ወይ? ከኢትዮጵያዊነት ያነሰ ከኢትዮጵያዊነት የወረደ ወይም ኢትዮጵያና ኢትዮጵያዊነትን የማይጠቅም አንድ ነገር ሲሰሩ ታይተዋል ወይ የሚለውን ነገር በደንብ መመርመርና መጠየቅ ያስፈልጋል። መልሱን ቴዲ አፍሮ መስጠት አለበት ብዬ አስባለሁ። ከዛ ሲቀጥል አውቆ ዝም ማለት ለበግም አልበጃት ይላል እዛው ዘፈኑ ላይ። ዳስጣል የሚለው ዘፈን ላይ አውቆ ዝም ማለት ለበግም አልበጃት 12 ሆና አንድ ነብር ፈጃት ይላል። እንግዲህ አሁን ባለው ሁኔታ 12 ይመስለኛል ያሉት ክልሎች። 12ቱን ክልሎች አንድ ነብር ፈጃት ማለት አንድ አብይ ነው። እኔ እንደሚገባኝ ነው፣ የራሴን አስተያየት ስለሆነ የምናገረው። 12 ሆና አንድ ነብር ፈጃት እየተፈጁ ነው ወይ ያሉት ክልሎቹ? አሁን በእጅ አዙር የሚተዳደር በመስለኔ የሚተዳደር ክልል አለ ወይ? ኦሮሚያ ክልል እነ ሽመልስ አብዲሳ ካልሆኑ በስተቀር ሌላ አካል የሚያዝበት አለ ወይ? አማራ ክልል ከእናቱ አረጋ ከበደ ውጪ፣ አፋር ክልል ከነ ሀጂ አወል አርባ አመራር በስተቀር ሌላ ከበላይ አካል ከፌዴራል መንግስት የሄደ ወይም ደግሞ ወታደር ከጀነራሎች እና ከምናምኖች የሄደ አካል ክልሎችን የሚያስተዳድርበት ልክ ሶማሌ ክልልን በአብዲ ኢሌ ዘመን የነ ህወሓት ጀነራሎች ነበር አብዲ ኢሌን እንደፈለጉ እየዘወሩ በሶማሌ ክልል የፈለጉትን ነገር የሚያደርጉት። ኦሮሚያም አማራም የነበረው ህወሓት በእጅ አዙር የሚመራው ክልል ነው የነበረው። አሁን እንደዛ ነው ወይ? 12ቱ ክልሎች ራሳቸውን በራሳቸው በመረጡት ሰው በመረጡት በራሳቸው ልጆች እየተዳደሩ አይደለም ወይ ያለው? እንዴት ታስቦ ነው? እንዴት አይቶት ነው ቴዲ ለነዛ ጽንፈኞች እንዲመች ተብሎ የራስን ክብር፣ የራስን ስም፣ የራስን ማንነት፣ የራስን ልዕልና፣ የራስን ኢትዮጵያዊነት ከኢትዮጵያዊነት ማማ ላይ ከኢትዮጵያዊነት ከፍታ ላይ አውርዶ የዚህን ያክል ለመፈጥፈጥ መታገል ምን የሚሉት የፖለቲካም የገንዘብም የምንም የማርኬቲንግም ዘዴ ተብሎ ሊታሰብ በማይችል ደረጃ ቴዲ ኢትዮጵያዊነቱን በጣም 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 እያረከሰው የመጣ ይመስለኛል። በዚህ አልበሙ ላይ በጣም ብዙ ጥያቄዎችን ማንሳት እንችላለን ከውስጡ እና እነዚህ ናቸው በጣም በብዛት በተለይ ይሄ ዳስጣል የሚለው ዘፈኑ ላይ ያሉት ግጥሞች ከቴዲ የማይጠበቁ እንዴት ሊጽፋቸው እንደቻለ ራሱ ግራ እስኪገባን ድረስ የሆነ አካልን ለማስደሰት የሆነ ነገር ብለህ ልታልፍ ትችላለህ፣ ችግር የለውም። ነገር ግን እዛ ላይ የተጠቀሱት ስንኞች በሙሉ አንድን አካል የሚነኩ አንድን አካል የሚያጎድፉ ያ አካል ብሎ ቴዲ የሰየመው ለምሳሌ መሃል ገቡና አቆሙን ከዳር ያላቸው ወደ መሃል ገቡ የተባሉት አካላት ኢትዮጵያዊነትን እየጎዱ ኢትዮጵያዊነትን እያጠፉ ኢትዮጵያዊነት እየሞተ እንደሆነ በሚያሳይ ደረጃ ነው የጻፈው። እንዴት ነው አሁን
በመላው ኢትዮጵያ እየተሰራ ያለውን የልማት እንቅስቃሴ ያየ ሰው አንድ ክልል ላይ በአድሎ በሚመስል ደረጃ ህወሓት ይሰራ የነበረውን አይነት ስራ ዶክተር አብይ ኦሮሚያ ክልል ብቻ ነው ወይ ልማት እያለማ ያለው? ኦሮሚያ ክልል ብቻ ነው ወይ ከለውጡ መንግስት እየተጠቀመ ያለው? በገበታ ለሀገር በገበታ ለትውልድ እየተሰሩ ያሉ የልማት ስራዎች በመላው ሀገሪቱ ባሉ ክልሎች ውስጥ እየተሰሩ ያሉ ልማቶችን ስንመለከት ኢትዮጵያዊነት አንገት እየደፋ እየተገፋ ነው ወይ? ኢትዮጵያዊነት እንዴት ይገፋ ይላል እዛው ዘፈኑ ላይ። ከየት ነው የተገፋው ኢትዮጵያዊነት? እንዳውም ይሄ መንግስት እኮ ገና እንደመጣ ጀምሮ ከህወሓት ዘመን ጀምሮ ይባል የነበረው አሃዳዊ ነው፣ ኢትዮጵያዊነትን ብቻ ነው የሚያቀነቅነው፣ ብሔሮችን ጨፍልቆ አንድ ኢትዮጵያ በሚል እሳቤ የሚመራ ነው። ስለዚህ አሃዳዊ መንግስት መጥቶብሃል ነበር እነ ህወሓት የሚቀሰቀሱት። እነ ኦኤምኤን እነ ጀዋር መሐመድ የሚለፍፉት ይሄንን ነበር። አሃዳዊ ይባል የነበረው ኢትዮጵያ ስለሚል ነው፣ ኢትዮጵያዊነትን ስለሚያቀነቅን ነው ይሄ መንግስት። ከዛ ሲቀጥል ብልጽግና ፓርቲ ሁሉንም ኢትዮጵያዊ ያቀፈ፣ ሁሉም ኢትዮጵያዊ በሀገሩ ጉዳይ ውሳኔ የሚሰጥበትን እድል የፈጠረ፣ ወያኔ አጋር ይላቸው የነበሩ አፋር፣ ሶማሌ፣ ቤንሻንጉል፣ ጋምቤላ አይነት ብሔሮች ከአጋርነት ወጥተው የባለቤትነት መብት ተሰጥቷቸው በሀገራቸው ጉዳይ ላይ እንዲወስኑ መደረጉ ኢትዮጵያዊነትን ያለመለመ ነው ወይስ ኢትዮጵያዊነትን የገፋ ነው? ምን ሲሆን ነው ኢትዮጵያዊነት ተገፋ፣ ኢትዮጵያዊነት ለመለመ የሚባለው? አፋር አጋር ከነበረበት ወጥቶ የሀገር ባለቤት ሲሆን፣ ሶማሌ፣ ቤንሻንጉል፣ ጋምቤላ ሌሎቹም አጋር ይባሉ የነበሩ አካላት በሀገራቸው ጉዳይ የወሳኝነት ሚና የመጫወት እድል ሲያገኙ ኢትዮጵያዊነት እንደገና በሁሉም ዜጎች እኩልነት ላይ የተመሰረተ ኢትዮጵያዊነት እየተገነባ ነው የሚያስብለው ወይስ ኢትዮጵያዊነት እየተገፋ ነው የሚያስብለው? ይህንን ጉዳይ ቴዲ በደንብ አጽንኦት ሰጥቶ ቢያየው ጥሩ ነው ብዬ አስባለሁ። ቴዲ አፍሮ እስከዛሬ ከዘፈናቸው ዘፈኖች ውስጥ አንዳንዶቹን ብናነሳ ከነዛ ዘፈኖች ቴዲ ካለመው ከራእዩ አንጻር ዶክተር አብይ ምን እየሰራ ነው የሚለውን ጉዳይ ማየት ያስፈልጋል። ለምሳሌ ቴዲ ስለ ዳህላክ ዘፍኗል። ዳህላክ ላይ ለስራ ቤቴን ቁርጥ ሆኗል መለየቴ እያለ ኤርትራ መገንጠሏን ወደባችን መሄዱን እየተቆጨና እየተጸጸተ ሲዘፍን ሰምተነዋል። እኛም ወደን እያለቀስን አብረን የሰማነው ሙዚቃ ነው። ያንን የወደብ ጥያቄ ለመጀመሪያ ጊዜ በመንግስት ደረጃ ከ27 ዓመቱ የወያኔ የግፍና የቅኝ ግዛት አገዛዝ በኋላ ይዞ የተነሳው መሪ ኢትዮጵያ የባህር በር ያስፈልጋታል፣ የአሰብ ወደብ የሄደበት ምክንያት ትክክል አይደለም፣ ተገቢ አይደለም፣ ተዘርፈናል፣ ወደባችንን ማስመለስ አለብን የሚል ጥያቄ ይዞ የመጣው ማን ነው? ዶክተር አብይ አይደለ? ይሄ ከቴዲ ህልም አንጻር የቴዲን ህልም ለመፍታት የሚካሄድበት መንገድ አይደለም። የቴዲን ህልም ለመፍታት ብሎ ላይሆን ይችላል፣ ግን ቴዲ የሚፈልገውን ነገር እየሰራ ያለ መሪ ነው። ቴዲ ስለ ወደብ ዘፍኗል፣ ስለ ኤርትራ ዘፍኗል፣ ስለ አስመራ ፊዮሪና እያለ ዘፍኗል። ስለዚህ የባህር በር ጥያቄ በተለይ የወደብ ጥያቄ አንድ ገመድ አጣው ገመሌላ ጠጣት እንዳፋር ተጉዤ አንድ ገመድ አጣው ልመልሳት ይዤ ብሎ ያቀነቀነ ቴዲ አፍሮ የወደብ ጥያቄ ይዞ ከመጣው ወደባችን እናስመልሳለን፣ ህወሓት ያጠፋውን ስህተት እናርማለን የሚል መሪ ሲመጣ ከጎኑ መቆም ሲገባው እንዴት ተቃርኖ ላይ ሊቆም ይችላል? ይሄ በጣም ፋላሲ ነው። ይሄ ይደረግ እያለ ሲጠይቅ የነበረ ሰው ያንን ሲጠይቀው የነበረውን ነገር የሚመልስ መሪ ሲመጣ ህልሜን የሚፈታልኝ መሪ መጣ ብሎ ከጎን እንደመቆም የሱ ተቃራኒ ወይም የሱ ተቃዋሚ ሆኖ መቆሙ ሲታይ ከሆነ ማለት ነው እንደሚሉት እነዛ ጽንፈኞቹ እንደሚሉት እኛም እንደምናየው ልዩነት ያለ ስለሚመስል እንዴት እንደዚህ አይነት ፋላሲ በአንድ መሪ በአንድ ሐሳብ ላይ አንድ አይነት አመለካከት ባላቸው ሁለት ሰዎች መካከል እንዴት ልዩነት ሊፈጠር ይችላል የሚለውን ጥያቄ ያስነሳል። ሌላኛው ስለ አፄ ምኒልክ ዘፍኗል አርቲስት ቴዎድሮስ ካሳሁን። አፄ ምኒልክ በተለይ በወያኔ ዘመን ኦሮሞና አማራን ለማጣላት ወያኔ ከተጠቀመበት ስትራቴጂ አንዱ የምኒልክ ጦር
ኦሮሚያ ክልል ያኔ እየዞረ በአንድ ኢትዮጵያን ለመፍጠር በሚንቀሳቀስበት ጊዜ ኦሮሚያ ላይ በጣም ብዙ ኦሮሞዎችን ጨፍጭፈዋል፣ የኦሮሚያ እናቶችን ጡት ቆርጧል፣ የአባቶችን እጅ ቆርጧል የሚል የቡርቃ ዝምታ ይመስለኛል የቡርቃ ዝምታ የሚለው የተስፋዬ ገብረአብ መጽሐፍ አኖሌ ላይ ወይም ጨለንቆ ላይ የተሰራው የአኖሌ ሐውልት የቆመበት ዋናው ምክንያት በዛን ጊዜ የምኒልክ ጦር የኦሮሚያ ልጆች ላይ የኦሮሞ ሕዝብ ላይ የፈጸመው ግፍና በደል ተብሎ ነው። ታሪኩ ተፈጽሟል አልተፈጸመም የታሪክ ባለሙያዎች ያጥኑት። እስካሁን ባለው ተጨባጭ ሁኔታ ግን በጦርነት መካከል ከሚፈጠር ጉዳት ባለፈ ሆን ተብሎ እንደዛ አይነት ጡት የመቁረጥና እጅ የመቁረጥ ነገር አለ የሚል ማስረጃ እስካሁን ድረስ አልቀረበም። አንድ አካል የሆነን ቦታ ሲያስገብር በጦርነት የሆነ ነገር ሲደረግ እንደዛ አይነት ጉዳት ሊደርስ እንደሚችል ይታወቃል። ነገር ግን ያንን እንደ ፖለቲካ ትርፍ ተጠቅሞበት የኦሮሞና የአማራን ህዝብ ለማጣላት ሐውልት እስከ ማቆም የሄደበትን ወያኔ ያን ሁሉ ነገር አድርጎ ምኒልክን የሚጠላ ትውልድ በተለይ ኦሮሚያ ክልል ላይ እንዲፈጠር በማድረጉ ረገድ ወያኔ ከፍተኛውን ሚና ተጫውቷል። የአኖሌ ሐውልት የተሰራው ከኦህዴድ ካዝና ውስጥ በወጣ በጀት ነው። እነ ኦቦ ጁነዲን ሳዶ የኦሮሚያ ክልል ፕሬዝዳንት በነበሩበት ጊዜ ነው አኖሌ የተሰራው፣ ከመንግስት በጀት ወጥቶ ማለት ነው። ያ የተሰራው የኦሮሞ ወጣት ሲያድግ የአማራ ነገስታት የሚሏቸው እነሱ በእነሱ እሳቤ በወያኔና ወያኔ ይህንን ትርክት የፈጠረውን ትርክት በሚከተሉ የኦሮሞ ልጆች መካከል ባለው አመለካከት የአማራ ገዢዎች የኦሮሞን እናቶች ጡትና እጅ ቆርጧል፣ የኦሮሞን ህዝብ እጅ ቆርጧል የሚል ትርክት እያዩ እንዲያድጉ በትውልዱ መካከል ጥላቻ እንዲዘራ እና እንዲተከል እንዲያብብ በማድረግ ረገድ ከፍተኛ አስተዋጽኦ ተጫውቷል ወያኔ። ቴዲ ምኒልክ የሚለውን ዘፈን ይዞ ሲመጣ በጣም ከፍተኛ የህዝብ ተቀባይነት፣ በጣም ታሪካዊ የሆነ ሙዚቃ፣ በጣም በብዙዎች ዘንድ የተወደደለትና ምኒልክን እንደገና ከፍ ያደረገበት እንደነበር ይታወቃል። ያንን ምኒልክን በዛ ደረጃ ከፍ ያደረገው አርቲስት ጠቅላይ ሚኒስትር ዶክተር አብይ አህመድ የሚባል መሪ መጥቶ ቴዲ ያዜመለትን የአድዋን ድል አድዋ ሲሄድ ምኒልክ ኑ ካለ አራ አይቀርም በማርያም ስለማለ እያለ ያቀነቀነው ቴዲ አፍሮ አብቹ መጥቶ የአድዋ ድል የሚዘከርበትን የአድዋ ሙዚየም በአፍሪካ ዋና መዲና በሆነችው አዲስ አበባ ከተማ ላይ ደረጃውን የጠበቀ የጦር አመራሮቹና የአፄ ምኒልክ የእቴጌ ጣይቱ ሐውልት በሙሉ የቆመበት የውጭ ነገስታት፣ የውጭ መሪዎች፣ የውጭ ታላላቅ መሪዎች መጥተው ኢትዮጵያን ሲጎበኙ ሄደው ጀግኖቻችን በነፃነት እንድንኖር ያደረጉትን ተጋድሎ አይተው በአድዋ ሙዚየም ላይ የአበባ ጉንጉን እንዲያስቀምጡ ለማድረግ የሚያስችል ታሪካችንን ለዓለም ገልጠን የምናሳይበትን የአድዋን ሙዚየም የገነባው ማን ነው? ለአድዋ የዘፈነ ለምኒልክ ያቀነቀነ የምኒልክን ታሪክ ከፍ አድርጎ በትውልዱ ዘንድ ያስቀመጠው አርቲስት ቴዎድሮስ ካሳሁን ሌላ መሪ መጥቶ አድዋን በልኩ እንዲዘከር በልኩ እንዲዘገብ በልኩ እንዲነገርና እንዲገለጥ የሚያደርግ መሪ ሲመጣ እንዴት በተቃርኖ ሊቆም ይችላል? አድዋ ሙዚየም ሲመረቅ ቴዲ አፍሮ በተጋባዥነት እንዲሄድ እንዲቀርብ እንዲገኝ ተጋብዞ አልሄድም ብሎ መቅረቱን ሰምተናል። አድዋ ሲመረቅ ማለት ነው። ለምን? ስለ አድዋ ዘፍነህ ስለ ምኒልክ አቀንቅነህ የምኒልክን ሐውልት አዲስ አበባ ከተማ ላይ የሚሰራ የአድዋ ሙዚየምን የሚያክል ትልቅ ታሪካዊ ሁነት በአዲስ አበባ ከተማ ላይ በታላቋ የአፍሪካ መዲና ላይ ሲቆምና መታሰቢያው ሲሰራላቸው ቴዲ አፍሮ አልገኝም ሊል የሚችልበት ምክንያት ምንድን ነው የሚለውን ጉዳይ እራሱ ቴዲ አፍሮ ይመልሰው ብሎ ከማለፍ ውጪ መልስ የለንም። እንግዲህ ዋነኛው የቴዲ አፍሮም የኢትዮጵያም ጠላት የነበረው ህወሓት ቴዲን ጨምሮ ኢትዮጵያዊነትን የሚያቀነቅኑ ሰዎችን በሙሉ ሲያስር፣ ሲገድል፣ ሲዘርፍ፣ ሲገርፍና ሲያሳድድ እንደነበር እናስታውሳለን። ህወሓትን ያሸነፈው ህወሓት ማለት የኢትዮጵያ ካንሰር ነው ብሎ ህወሓትን ነቅሎ ወደ ነበረበት ቦታ የላከውና ዛሬ ወደ መቃብር አፋፍ ላይ እንዲደርስ ያደረገው መሪ ማን ነው? ቢያንስ ህወሓትን ከኢትዮጵያ ዙፋን ላይ እንዲነቀል በማድረጉ እኮ ቴዲም ሆነ እኛ የዶክተር አብይ ውለታ አለብን ብዬ አስባለሁ።
ምንም ነገር የሰራውን የልማት ስራዎች ራዕዩን ለኢትዮጵያ ያለውን ህልም ለኢትዮጵያዊነት ያለውን ቀናኢነት ምናምን ሁሉ ሳንቆጥር ዶክተር አብይ ህወሓትን ነቅሎ ከአዲስ አበባ ከማዕከላዊው ስልጣን ላይ አባሮ ወደ ትግራይ እንዲሄድ ማድረጉ ወይም ተሸንፎ እንዲጠፋ ማድረጉ ውለት አለብኝ ብዬ አስባለሁ። ይሄን ብቻ በማድረጉ እና ህወሓትን የሚያክል ዘረኛ ቡድን ሀገር ለማፍረስ ይሰራ የነበረ ቡድን አሸንፎ ኢትዮጵያን ወደ ከፍታዋና ወደ ልዕልናዋ እየወሰደ ያለ መሪ ህወሓትን ሲታገል ከኖረው አርቲስት ጋር ህወሓት በነበረበት ጊዜ ለኢትዮጵያዊነት ዋጋ ከከፈለው አርቲስት ጋር እንዴት በተቃርኖ ሊቆም ይችላል? ቴዲ እንዴት ከአብይ አንጻር በህወሓት ጉዳይ እንኳን እንዴት በተቃራኒ ሊቆም ይችላል? ይሄንንም ራሱ ቴዲ አፍሮ ይመልሰው። ወንዞች ይገደቡ፣ አረንጓዴ መሬት ምናምን ብሏል ቴዲ አፍሮ እዚህ ሙዚቃው ላይ ጀንበር በሚለው ሙዚቃ ላይ ወንዞች ይገደቡ ምናምን ብሏል። አባይን የሚያክል ታላቅ የህዳሴ ግድብ ንጋት ሐይቅን የሚያክል 260 ኪሎ ሜትር የተንጋለለ ትልቅ የሰው ሰራሽ ሐይቅ የፈጠረ በአፍሪካ ትልቁ የህዳሴን ግድብ ያጠናቀቀውና ለፍጻሜ ያበቃው ወንዞች ይገደቡ ብሎ በጠየቀው መሰረት ቴዲ ያንን ያጠናቀቀውና አባይን ያስገበረው መሪ አብቹ ይባላል። አባይ ሲገደብ ግን ቴዲ አፍሮ የአባይ የምረቃ ስነ ስርዓት ላይ የህዳሴ ግድብ ሲመረቅ እንኳን ደስ አላችሁ መላው ኢትዮጵያን የሚል ቁራጭ ማስታወሻ አልጻፈልንም። ከአንድ መሪ ጋር ልዩነት ሊኖር ይችላል። ከአንድ አገዛዝ ጋር ወይም ከአንድ ፓርቲ ጋር ከሆነ መንግስት አካል ጋር የሆነ ልዩነት ሊኖር ይችላል። ኢትዮጵያውያን ከመቀነታቸው እናቶች ፈተው አባት ከልጆቹ ጉርሻ ቀንሶ ገንዘብ አዋጥተው በራሳችን በኢትዮጵያን ሀብት የተገነባውን በጣም ብዙ ዋጋ የከፈልንበትን 13 14 ጊዜ ሴኩሪቲ ካውንስል ተከሰን የቀረብንበትን የህዳሴን ግድብ የግብፅንና የአውሮፓውያንን ጫና ተቋቁመን የጠላትን ሴራ ሁሉ ሰባብረን ህዳሴ ግድብ ለምረቃ ሲደርስ ቴዲ አፍሮ እንኳን አደረሳችሁ ብሎ አንድ ቁራጭ አንድ መስመር አረፍተ ነገር አልጻፈልንም። ይሄም ኢትዮጵያዊነቱን የሚያስከስስና የሚያስጠይቅ ይሆናል ማለት ነው። በአጠቃላይ እኔ ሳየው አብቹ እየኖረ ያለው የቴዲ አፍሮን ህልም ነው ብዬ አስባለሁ። ቴዲ አፍሮ እስከዛሬ የተናገራቸውን ይሁኑ ያላቸውን ስለ ወደብ፣ ስለ ኤርትራ፣ ስለ አንድነት፣ ስለ ሼመንደፈር አንቺም በሃይማኖትሽ እኔም በሃይማኖቴ አብረን መኖር እንችላለን አይጠበንም ቤቴ ብሎ ሙስሊም ክርስቲያኑ አንድ ላይ የሚኖርበት ሀገር መሆኑን፣ አንድነት የሚያዋጣ መሆኑን፣ ዘረኝነት ክፉ መሆኑን እየሰበከ የኖረ እንደመሆኑ መጠን ቴዲ አፍሮ ዶክተር አብይም ከዚህ ያፈነገጠ አንዳች ነገር በተግባሩ መካከል አይገኝበትም። ስለዚህ ቴዲ የሚፈልጋቸውን የጠየቃቸውን ነገሮች በሙሉ እየመለሰ ያለ መሪ ነው ብዬ አስባለሁ። ስለዚህ ቴዲ እንዴት ከዚህ መሪ አንጻር በተቃርኖ ሊቆም ይችላል? ከዚህ መሪ አንጻር ህልሙን እየፈታለት ካለው መሪ፣ ኢትዮጵያን ወደ ታላቅነቷ እየወሰደ ካለው መሪ ይልቅ እንዴት እነዛ ጽንፈኞች እነዛን ለማስደሰት ብሎ አላስፈላጊ ማንነትን ለመላበስ ለምን ሞከራል? ይሄ ጥያቄ ሆኖ የሚቀጥል ይሆናል ማለት ነው። ጽንፈኞችን ለማስደሰት ተብሎ ኢትዮጵያ አሁን ያለችበትን እውነታ መካድ፣ ሀገር ከሞት ድና ሀገር ከሞት ተርፋ ሊገድላት የነበረው ወደ መቃብር አፋፍ እየሄደ ያለውን ህወሓት ያየ ሰው አሁን ኢትዮጵያ እየሞተች ነው ብሎ ቴዲ አፍሮ ያምናል ብሎ ለማሰብ በጣም ያስቸግራል። እና አንዳንድ ጊዜ የኢትዮጵያ ፖለቲካ በጣም የሚያስጠላው በጣም የሚያስጠላኝ እኔ የሆነ በቃ ከኛ ሰፈር ያልሆነ ሰው የሚባል ነገር አለ። እንደዛ ይመስለኛል። ቴዲ አሁን ከአማራው ወገን ይሁን ከኦሮሞ ይሁን ከምናምኑ አላቅም፣ ነገር ግን ከዶክተር አብይ ጋር ፐርሰናል የሆነ ሌሎቹ እንዳላቸው ጥላቻ ፐርሰናል የሆነ ጥላቻ ያለው ይመስለኛል። ዶክተር አብይ ስለ ኢትዮጵያነት ሲያወራ ደስ አይለውም፣ ለኢትዮጵያ ሲሰራ ደስ አይለውም። ምክንያቱም ዘፈኑ ላይ ምን ይላል? ወይ ዳንተ አትንገረኝ ማንነቷን እኔ ያውቀ የለም ወይ ወይ ዳንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን ይላል። እኔ ነኝ ስለ ኢትዮጵያዊነት ማቀው የሚል መታበይም ያለበት ይመስላል። ስለ ኢትዮጵያዊነት አትንገረኝ፣
እኔ አውቀዋለሁ አንተ መጥተህ ስለ ኢትዮጵያነት ልታስተምረኝ አትችልም አይነት አንድምታ ያለው ግጥም ነው ይሄ። ወይዳ አንተ አትንገረኝ ማንነቷን ምጣት ታስተምርም ልጅ እናቷን ይላል ዶክተር አብይ። ማንንም ኢትዮጵያነት ላስተምር ሲል ሰምቼው አላውቅም። ኢትዮጵያን ይወዳል፣ ሀገሩን ይወዳል። ስለ ሀገሩ በቀናኢነት ይናገራል፣ በቀናነት ይናገራል። ሀገሩን ምን እንድትሆን እንደሚፈልግ ሁሌ ይናገራል። ያ ነገር ግን እኛ ነን ካንተ በፊት ለኢትዮጵያነት የታገል ነው፣ ስለዚህ ስለ ኢትዮጵያነት አትንገረኝ የሚል መታበይ ያለበት ይመስለኛል ቴዲ አፍሮ እና ከዚህ መታበይ መላቀቅ አለበት ብዬ ማስባለሁ። በአጠቃላይ ግን አንደኛ ሀገር ሞቷል ያለው ቴዲ አፍሮ ምናልባት እነዛ የሞተ ስብስብ ውስጥ ያሉ ሰዎች ሀገር ስትፈርስ የምትታያቸው ሀገር እየፈረሰች በየቀኑ እየፈረሰች ነው ብለው የሚያወሩት እነ ልደቱ እነ መሳይ እነ ምናምን ምናልባትም እነ ታማኝ በየነና ቴዲ አፍሮ በጣም ቅርበት እንዳላቸው አውቃለሁ። ከነሱ አንጻር በዙሪያው ያሉት ሰዎች እነሱ ስለሆኑ ያው የዘር ፖለቲካ አልጎሪዝም ደግሞ ዘረኝነትን ስለሆነ የሚስበው እሱም እየፈረሰች ታይታው ከሆነ ኢትዮጵያ እየፈረሰች አይደለም ብለን ማረጋገጫ ልንሰጥ እንወዳለን። ለአርቲስት ቴዲ አፍሮ እየፈረሰች አይደለም፣ ኢትዮጵያ ከሞት ተርፋ ገዳዮቿ እየጠፉ ገዳዮቿ እየሞቱ እሷ ግን እየበለጸገች እያደገች ወደ ከፍታዋ ወደ ልዕልናዋ ለአፍሪካ ተምሳሌት ወደምትሆንበት ወደ ከፍታዋ እየሄደች ያለች ሀገር ነች እና በአጠቃላይ ቴዲ አሁን ሀገር ሞታለች ብሎ አሁንም የሚያምን ከሆነ በእርግጠኝነት 11ኛው ሰዓት ላይ ነው የምንገኘው ብሏል ቴዲ አፍሮ። 11ኛው ሰዓት ላይ ሳይሆን እኛ ያለነው ረፋዱ ላይ ነው። የኢትዮጵያ ብልጽግና የታወጀበት ኢትዮጵያ ወደ ብልጽግናዋ እየሄደችበት ጨለማዋ የነጋበት ኦሬዲ ወጋገኑን እያየን ያለንበትና ወጋገኑንም አልፈን የንጋቱን ብርሃን ተሻግረን ወደ ረፋዱ ላይ የኢትዮጵያ ብልጽግና ሊረጋገጥ ወደሚችልበት ወደ ቀትሩ ወደ ዋናው ሰዓት እየተቃረብን፣ ነገር ግን አሁን ያለንበት ከወጋገኑ ተሻግረን ረፋዱ ላይ ስለሆነ ያለነው ቴዲ አፍሮን ቀስቅሱት። 11 ሰዓት ሳይሆን አሁን በእኛ ሰዓት አቆጣጠር 2 ሰዓት ወይ 3 ሰዓት ጠዋት ኢትዮጵያ ወደ ብልጽግና እየሄደች ረፋዱ ላይ ያለንበት ከጠዋቱ 2 ሰዓት 3 ሰዓት ሊባል በሚችል ደረጃ ረፋዱ ላይ ነው ያለነውና 11 ሰዓት ላይ ከሆነ ያለው ቴዲ ቀስቅሱት። የኢትዮጵያ ጨለማ ነግቷል፣ ወጋጋኑ በርቷል፣ ጨለማው ጠፍቷል፣ ጨለምተኛው ጠፍቷል። ብርሃን የሚያዩ በጨለማ ውስጥ የተሻለ ነገር ማለም የሚችሉ የኢትዮጵያን ጨለማ ለማንጋት የቆረጡ ሰዎች ጨለማዋን እያበሩ ኦሬዲ ረፋዱ ላይ ደርሰናል። ስለዚህ ወደ ረፋዱ ብትመጣ እኛ ጋር ብትቀላቀል ይጠቅመሃል ለማለት እንወዳለን። እነዛ ጽንፈኞች ጋር ተቀላቅሎ ከሆነ ግን አሁንም ሀገር እየፈረሰች ነው ብሎ የሚያምን ከሆነ እና ከነዛ ጋር ተባብሮ ሌላ እንቅፋት ለመሆን የሚፈልግ ከሆነ ቴዲ አፍሮ አብቹ ስለ እንቅፋት በትላንትናው ዕለት ያደረገው ንግግር አለ። እኛ ደጋግመን መፈጸም አናቆምም፣ እናንተም ደጋግማችሁ ማየት እንድትችሉ ጤና እንመኝላችኋለን። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። አሁን ያለንበት የለውጥ መንግስት ወይም የኢትዮጵያ ብልጽግና አይቀሬ መሆኑን ይህን ደግሞ በደም መስዋዕትነት ያጸና ነው ስለሆነ አሁንም ሌላ እንቅፋት ለመሆን የሚፈልግ አካል ካለ እንደ ማንኛውም ጉቶ እየነቀልን ወደ ህልማችን፣ ወደ ራእያችን፣ ወደ ብልጽግናችን እንሻገራለን ብሏል እና ቴዲን በዛ ልክ ይነቀላሉ እንደተባሉት ጉቶዎች ይሆናል ብዬ አላስብም። እንዲሆንም አልፈልግም። ከዚህ ጽንፈኝነት በሽታ ፈጣሪ እንዲገላግለው እንጸልይለታለን።
ኢትዮጵያ ጨለማዋ ነግቶ ረፋዱ ላይ መድረሷን እንዲያይ እንመኝለታለን። ያ ካልሆነ ግን ከጽንፈኞቹ ጋር አብሮ እየተተራመሰ መኖር ፈልጎ ከሆነ ነብስ ይማር ቴዲ አፍሮ ብለን መሻገርና እኛ ኢትዮጵያ ወደምትሄድበት ወደ ልዕልናዋ ጉዟችንን የምንቀጥል መሆኑን ልናረጋግጥ እንወዳለን። ምክንያቱም ቴዲን የወደድነው የደገፍነው ኢትዮጵያ ስላለ ነው። ከኢትዮጵያዊነት ዝቅ ሲል ኢትዮጵያ እያደገች እየበለጸገች ጨለማዋ እየበራ ባለበት ሰዓት እየሞተች ነው ድንኳን ጣሉልኝ የሚል ከሆነ ሙሾህን አውርድ እዛው ነብስ ይማር። እኛ ለቅሶ እንደርሳለን ብለን አንመጣም። እኛ ለቅሷችን አልፏል። የሀገራችንን ገዳይ ገለነዋል። ሀገራችን ድና ወደ እድገቷ ወደ ብልጽግናዋ ሕያው ሆና ወደምትኖርበት ልዕልናዋ እየሄደች ያለበት ዘመን ላይ ነው የምንገኘውና ለአንተና ለመሰሎችህ እናዝናለን። ነገር ግን በዛ ከፍታህ ልክ እንደነበርክ ብትኖር ከከፍታህ ባትወርድ ለአንተ ጥሩ ነበር። ስለወረድክ ግን ኢትዮጵያ ወይም ኢትዮጵያውያን ከጉዟችን ልንሰናከል የምንችልበት መንገድ የለም። ለነዛ ጽንፈኞች ለአንድ ሳምንት የፖለቲካ ማራገቢያ አጀንዳ ሆኖላቸው ሊሆን ይችላል። ነገር ግን ምንም የሚመጣ ታሪክ ስላለመኖሩ ባለፈው በሰራሁትን ቪዲዮ ተናግሬያለሁ። ኢትዮጵያ ትቀጥላለች። አብረዋት የሚቀጥሉ ብልጽግናዋን ያዩ ከሩቅ የተመለከቱ እያደገች እየበለጸገች እየተመነደገች መሆኗን የተረዱ ዜጎች አሁንም ልዕልናዋን ለማረጋገጥ ተግተው ይሰራሉ፣ እንሰራለን ለማለት እፈልጋለሁ። በአጠቃላይ ቴዲ አፍሮ ሙዚቃ ላይ ያለኝ ምልከታ ይሄንን ይመስላል። ያላችሁን ሐሳብና አስተያየት በኮመንት መስጫው ላይ ልጽፉልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ